Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile. ትራምፕ አሁንም የህዳሴውን ግድብ ጉዳይ ጠበቅ አድርገው ይዘዋል። ከሰዓታት በፊት በሰጡት መግለጫ ውስጥ ግድቡን አካተው ታይተዋል። የግብፁ ፕሬዝዳንት አልሲሲም በስዊዘርላንድ ዳቮስ እየጠበቋቸው ነው። የትራምፕ አውሮፕላን ችግር ገጥሞት ተመልሷል። የኢትዮጵያ ልዑካን ቡድን በዳቮሱ ጉባኤ ለመሳተፍ በዚያው ተገኝቷል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ፕሬዚዳንት ዶናልድ ትራምፕ እና የግብፁ ፕሬዚዳንት አብዱልፈታህ አልሲሲ በአካል ተገናኝተው ይመክሩበታል በተባለው የስዊዘርላንዱ የዳቮስ ጉባኤ ላይ የኢትዮጵያ ልዑክ አስቀድሞ ተገኝቷል። አልሲሲም ተከትለዋል። ከሰዓታት በፊት በህዳሴው ግድብ ጉዳይ መግለጫ የሰጡት ትራምፕ መሃል አውሮፕላናቸው ከተነሳ በኋላ ችግር ገጥሞታል ስለተባለ ጉዞ አቋርጠው ተመልሰዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድቡን ጉዳይ ጠበቅ አድርገው ይዘውታል። ትራምፕ አሁንም ግድቡ የተገነባው በአሜሪካ የፋይናንስ ድጋፍ ነው ሲሉ ከዚህ በፊት ከባድ ውዝግብ ያስነሳውን መልእክታቸውን ደግመውታል። ትራምፕ በአንድ ዓመት በዋይት ሃውስ ቆይታቸው ያሳኳቸውን ስኬት በተመለከተ ከሰዓታት በፊት በሰጡት መግለጫ ላይ ግድቡን ግብፅና ኢትዮጵያን በተመለከተ አነጋጋሪ ጉዳዮችን አንስተዋል። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ብለዋል። በዚህ ምክንያት ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዚዳንቱ ይህን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ጥንቅራችን ሙሉ መረጃውን ያደርሳል። ኤርትራ ከኢትዮጵያ ጋር ባለው ውዝግብ ከአሜሪካ ድምጿን አሰምታለች። ኤርትራ ኢትዮጵያ የባህር በር እንዳትጠቀም አልከለከልኩም ብላለች። ይዘነዋል። የታሰሩት ጀነራል የት እንዳሉ አልታወቀም። ከፍተኛው ውዝግብ ባስነሳው የጀነራሉ እስር ጉዳይ አፋጣኝ ጥሪ ቀርቧል። ጥንቅራችን ይዞታል። አሜሪካ በሶማሊያ ወታደራዊ ጦር ሰፈርና ባለሙያዎቿ ላይ የተሰነዘረ ጥቃትን ተከትላ ጥቃት አድራሾችን የተመለከተ መረጃ ለሚሰጥ የ$1 ሚሊዮን ጉርሻ አውጃለች። አጠር ያለ መረጃ አክለናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 138 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የኢትዮጵያ ልዑካን ቡድንም አልሲሲም ተገኝተዋል። ትራምፕ ጉዟቸው ተደናቀፈ። የህዳሴው ግድብ ፍትጊያ እንደቀጠለ ነው። በኢትዮጵያ በኩል ለጊዜው ዝምታ ተመርጧል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና ፕሬዝዳንት ዶናልድ ትራምፕ ከአንድ ወሳኝ ጉባኤ ጎን ለጎን ሊመክሩ ነው። አልሲሲ ቀድሞ ቢገኙም በግድቡ ዙሪያ ማብራሪያ በመስጠት ከሰዓታት በኋላ ወደ ኤርፎርስ ዋን አውሮፕላን የገቡት ትራምፕ ጉዟቸው ተደናቅፎ ተመልሰዋል። 56ኛው ዓመታዊ የዓለም ኢኮኖሚ ፎረም በአውሮፓዊቷ ስዊዘርላንድ ዳቮስ ይካሄዳል። በሚኒስትሮች ደረጃ ያለው ጉባኤ መካሄድ ጀምሯል። በህዳሴው ግድብ ዙሪያ በነጩ ቤተ መንግስት ማብራሪያ ሰጥተው ወደ ዳቮስ ሲያመሩ የነበሩት ፕሬዝዳንት ዶናልድ ትራምፕ አውሮፕላናቸው ከተነሳ በኋላ መሃል ላይ ችግር ገጥሞት ተመልሷል። በጉባኤው ላይ የሚሳተፈው የኢትዮጵያ ልዑካን ቡድን አስቀድሞ በዳቮስ በመገኘት እየተሳተፈ እንደሚገኝ በገንዘብ ሚኒስቴር በኩል የወጣው መረጃ ያመለክታል። በጉባኤው ላይ ከመገኘት ባሻገር ከፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ የተባሉት የግብፁ ፕሬዝዳንት አብዱልፈታህ አልሲሲም በዚያው በዳቮስ ተገኝተዋል። ከትራምፕ ጋር በሚኖራቸው ቆይታ አንደኛው አጀንዳቸው የህዳሴው ግድብ እንደሚሆን መረጃዎች እየጠቆሙ ነው። የዳቮስ የዓለም ኢኮኖሚ ፎረም ከ130 ሀገራት የተወከሉ 3000 የሚሆኑ ተሳታፊዎች የሚገኙበት ግዙፍ ጉባኤ ነው። በዚህ ጉባኤ ላይ ፕሬዝዳንት ዶናልድ ትራምፕና የአውሮፓ ሀገራት መሪዎችን ጨምሮ 56 የሀገራት መሪዎች ተሳታፊ እንደሚሆኑም የጉባኤው መረጃ ያመለክታል። በዚሁ የዳቮስ የዓለም ኢኮኖሚ ፎረም ላይ ለመሳተፍ በኢትዮጵያ በኩል በገንዘብ ሚኒስትሩ አህመድ ሽዴ የተመራው ልዑካን ቡድን ወደዚያ ያመራ መሆኑን የወጣው መረጃ ያመለክታል።
ጉባኤው የተያዘለት ጊዜ ከጃንዋሪ 19 እስከ 23 2026 ድረስ ነው። በዚህ ጉባኤ ላይ አነጋጋሪነታቸው ከጊዜ ወደ ጊዜ እየጨመረ የመጣው ፕሬዚዳንት ዶናልድ ትራምፕም በጉዟቸው መሃል እክል ቢገጥማቸውም ይገኛሉ ተብሏል። ትራምፕ በዚህ ጉባኤ ላይ የሚገኙት ከግሪንላንድ ጋር በተያያዘ ከአውሮፓ ሀገራት መሪዎች ጋር ከባድ ሊባር የሚችል ቅያሜ ውስጥ በገቡበት ሁኔታ ነው። ፕሬዚዳንቱ በዚህ ጉባኤ ላይ ከበርካታ የአውሮፓና የሌሎች ሀገራት መሪዎች ጋር ፊት ለፊት በመገናኘት የጎን ውይይቶችን ጭምር የሚያደርጉ መሆኑ የተመለከተ ሲሆን አንደኛው ከትራምፕ ጋር ይገናኛሉ ተብለው ፕሮግራም የተያዘላቸው መሪ የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ናቸው። ትራምፕ በድጋሚ ፕሬዚዳንታዊ ምርጫውን አሸንፈው ወደ ነጩ ቤተ መንግስት በገቡባቸው ቀናት ውስጥ ወደ ዋሽንግተን ያመራሉ ተብለው ሲጠበቁ ከነበሩት መሪዎች መካከል አንዱ አብዱልፈታህ አልሲሲ ነበሩ። በመሃል የእስራኤል ጋዛ ጉዳይ በመቀጣጠሉ ፕሬዚዳንቱ የነበራቸውን የነጩ ቤተ መንግስት ጉዞ ሳያሳኩ ቀርተዋል። አልሲሲ ወደ ዋሽንግተን ለማምራት በተዘጋጁበት ወቅት ከትራምፕ ጋር ለመወያየት ከያዟቸው እቅዶች መካከልም አንደኛው የኢትዮጵያ ህዳሴው ግድብ ጉዳይ ተደርጎም ሲገለጽ ቆይቷል። ሆኖም ትራምፕ በጋዛ ጉዳይ በመጠመዳቸው የግብፅ አጀንዳ የማስያዝ ፍላጎት ሳይሳካ ቀርቷል። በመሃልም አልሲሲ ወደ ዋሽንግተን ሊያመሩ ነው በሚልም ከህዳሴው ግድብ ጋር በተያያዘ ለትራምፕ የሚያቀርቡ ሰነድም ጭምር እስከ መዘጋጀት ደርሶም ነበር። ይህም ከወራት በፊት የነበረ ሲሆን ይህንኑ ሰነድ በተመለከተ የግብፅ ሚዲያዎች ብዙ ሲሉ የነበረ ቢሆንም መሃል ላይ ድምፁ ጠፍቶ ቆይቷል። ትራምፕ ዳግም ተመርጠው ወደ ነጩ ቤተ መንግስት ከገቡ በኋላ ከአልሲሲ ጋር አንድ ጊዜ ተገናኝተዋል። እሱም የጋዛውን የሰላም ስምምነት ተከትሎ እዚያው ግብፅ ሻርም አል-ሼክ ላይ ለነበረው የፊርማ ስነ ስርዓት ትራምፕ በመገኘታቸው ነው። የትራምፕ የጊዜው ቆይታ በሰዓታት የተገደበና በርካታ ተከታታይ እውነቶች የነበሩበት ስለነበር አልሲሲና ትራምፕ በአካል ቢገናኙም በሁለቱ የሀገራት የጋራ ጉዳዮች ላይ ለመነጋገር የሚያስችላቸው ጊዜ አልነበረም። ትራምፕም በሰዓታት ልዩነት ወደ ዋሽንግተን ተመልሰዋል። አሁን ደግሞ በዚሁ የዳቮሱ የዓለም ኢኮኖሚ ፎረም ላይ ሁለቱ መሪዎች ለመገናኘት ቀጠሮ መያዛቸውን ከወደ ካይሮ እየወጡ ያሉት መረጃዎች አመላክተዋል። አልሲሲ ቀድሞ ስዊዘርላንድ ዳቮስ ገብተዋል። አልሲሲ ስዊዘርላንድ በገቡበት ሁኔታ ትራምፕ በነጩ ቤተ መንግስት መግለጫ እየሰጡ ነበር። የመግለጫው ጭብጥ የእሳቸውን የ1 ዓመት የስልጣን ቆይታ ጊዜ የሚመለከት ሆኖም ታይቷል። በዚሁ መሃልም ትራምፕ ጦርነቶችን አስቆሚያለሁ ባሉበት ማብራሪያቸው መሃል የኢትዮጵያና የግብፅን ጉዳይ አንስተው ስለ ህዳሴው ግድብ ማብራሪያ የሰጡበት ሁኔታ ታይቷል። ትራምፕ ለግብፅ ኢትዮጵያና የህዳሴው ግድብ ጉዳይ ሲናገሩ የሚጠቀሟቸው ቃላት ተመሳሳይ ሆነው ይታያሉ። ግድቡ በዓለማችን ግዙፍ ከሚባሉት ግድቦች መካከል አንዱ እንደሆነ፣ ግብፅን ውሃ እንደሚያሳጣ፣ ለግብፅና ለኢትዮጵያ ውጥረት መንስኤ እንደሆነ፣ በዚህ ሂደት ውስጥ ሊፈጠር የነበረውን ጦርነት እሳቸው እንዳስቀሩ፣ ግድቡ በአሜሪካ በኩል ፋይናንስ እንደተደረገና የመሳሰሉትን ሀሳቦች አሰባስበው ሲናገሩ ይደመጣሉ። ትራምፕ በህዳሴው ግድብ ጉዳይ እየደጋገሙ ሲናገሩ የሚያጠነጥኑባቸው ነጥቦች እነዚህ ሲሆኑ በትላንትናው ዕለትም በነበራቸው የ1 ዓመት ቆይታቸውን የሚያመለክት ማብራሪያቸውም የተናገሩት ሀሳብ በእነዚሁ ነጥቦች ላይ የተንጠለጠሉ ሆነው ታይተዋል። ትራምፕ ስለሚናገሯቸው ነገሮችም በቂ መረጃ ያላቸው አይመስልም። ፕሬዚዳንቱ በዚሁ የምሽት ንግግራቸው በአንድ መልኩ አባይን ትንሹ ወንዝ ብለው ሲናገሩ ይደመጣሉ። በሌላ አቅጣጫ ደግሞ እኔ እኮ አባይ ወይም ናይል እዚያው ግብፅ የሚመነጭ መስሎኝ ነበር፣ ለካ አይደለም ሲሉም ተደምጠዋል። ይህንን ካሉ በኋላ ትራምፕ ጉባኤ ወደሚካሄድበት ስዊዘርላንድ አምርተው ከሚያገኟቸው መሪዎች መካከል አንዱ የግብፁ ፕሬዚዳንት አልሲሲ ሲሆኑ ትራምፕ ወደ ዳቮስ ለማምራት በፕሬዚዳንታዊ ኤርፎርስ ዋን አውሮፕላን ጉዞ ከጀመሩ በኋላ አውሮፕላኑ መሃል ላይ የተወሰነ የኤሌክትሪክ እክል አጋጥሞታል በሚል ጉዞውን አቋርጦ እንዲመለስ ተደርጓል። አልሲሲ ከትራምፕ ጋር በሚኖራቸው ውይይት የህዳሴው ግድብ ጉዳይ አንዱ አጀንዳቸው ይሆናል ተብሎ ይጠበቃል። በቀጣይ ርዕሳችን ትራምፕ ስለ ግድቡ ግንባታና ድርድር። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የግድቡን ጉዳይ ጠበቅ አድርገው ይዘውታል። ትራምፕ አሁንም ግድቡ የተገነባው በአሜሪካ የፋይናንስ ድጋፍ ነው ሲሉ ከዚህ በፊት ከባድ ውዝግብ ያስነሳውን መልእክታቸውን ደግመውታል። ትራምፕ በ1 ዓመት በዋይት ሀውስ ቆይታቸው ያሳኳቸውን ስኬት በተመለከተ ከሰዓታት በፊት በሰጡት መግለጫ ላይ ግድቡን ግብፅና ኢትዮጵያን በተመለከተ አነጋጋሪ ጉዳዮችን አንስተዋል። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ብለዋል። በዚህ ምክንያት ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዚዳንቱ ይህን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ፕሬዚዳንት ዶናልድ ትራምፕ በ1 ዓመት ስልጣን ዘመናቸው የውጭ ግንኙነት ፖሊሲ ያስመዘገቡትን ድል አስመልክተው ትላንት ምሽቱን በዋይት ሀውስ በሰጡት መግለጫ ላይ ነው ይህን ያሉት። በ10 ወራት ውስጥ ብቻ ማለቂያ የሌላቸው ብለው የጠሯቸውን 8 ጦርነቶች ማስቆማቸውን በድጋሚ አንስተዋል። ፕሬዚዳንቱ በተለይም በኢትዮጵያና በግብፅ መካከል ስለነበረው ጥረትና ስለ ታላቁ የህዳሴ ግድብ የገንዘብ ምንጭ አነጋጋሪ መልእክት አስተላልፈዋል። ፕሬዚዳንቱ ባደረጉት ንግግር ዓለም ወደ አደገኛ ጦርነት እያመራች በነበረበት ወቅት ጣልቃ በመግባት ሁኔታዎችን ማረጋጋታቸውን ተናግረዋል። በዚህም በካምቦዲያና ታይላንድ፣ በኮሶቮና ሰርቢያ፣ በኮንጎና ሩዋንዳ እንዲሁም በፓኪስታንና ህንድ መካከል የነበሩ ግጭቶችን እንደ ምሳሌ ጠቅሰዋል። በተለይም ፓኪስታንና ህንድን በተመለከተ ሁለቱም የኒውክሌር የታጠቁ ሀገራት ከመሆናቸው አንጻር
ነገሮች ወደ ኒውክሌር ጦርነት ሊያመሩ ነበር ያሉት ትራምፕ የፓኪስታን ጠቅላይ ሚኒስትር ፕሬዝዳንት ትራምፕ የ10 ሚሊዮን ሰዎችን ሕይወት ታድገዋል ሲሉ እንደነገሯቸው ገልጸዋል። ትራምፕ በዚህ ንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ የኢትዮጵያና የግብጽ ጉዳይ ነው። ኢትዮጵያና ግብጽ በግድቡ ምክንያት ሊዋጉ ነበር፣ እኔም እንዲያቆሙ አደረግኳቸው ያሉት ፕሬዝዳንቱ አሁንም ጉዳዩ መፍትሄ እንደሚሻ ጠቁመዋል። ትራምፕ በዚሁ መልእክታቸው ቀጥለውም ለግድቡ ማን እንደከፈለ ታውቃላችሁ? አሜሪካ ናት። በዓለም ላይ ትልቁ ግድብ ይመስለኛል በማለት ግድቡ በአሜሪካ የገንዘብ ድጋፍ እንደተገነባ አንስተዋል። አያይዞም ይህንን ማን ፈቀደ ሲሉ ጥያቄ አስከትለው ምናልባት ዴሞክራት ፕሬዝዳንት ሊሆን ይችላል ሲሉ የቀድሞ አስተዳደሮችን ተችተዋል። ግድቡ የናይልን ውሃ ፍሰት እንደሚያስቆም የተናገሩት ትራምፕ ግብጽ በናይል ላይ በቂ ውሃ የላትም፣ ናይልን ለመዝናኛ ለጉዞና ለቱሪዝም ይጠቀሙበታል በማለት የግብጽን ስጋት አጉልተው ተናግረዋል። ትራምፕ በዚሁ መልእክታቸው ዓለማችንን ረጅሙን ወንዝ አባይን ትንሽ ወንዝ ሲሉ መጥራታቸው ሌላኛው ያነሱት አነጋጋሪ ጉዳይ ነው። የአባይ ወንዝ በግብጽ የሚገኝ ይመስለኝ ነበር ያሉት ትራምፕ የፒራሚዶቹ ማድመቂያ የተፈጥሮ ጸጋ እንደሚመስላቸው አንስተዋል። ይህ በእንዲህ እንዳለ በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታ የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። ግድቡ የተገነባው በመላው ኢትዮጵያ ርብርብ ሲሆን ትራምፕ ከአንድም 3 ጊዜ ግድቡ በአሜሪካ ወጪ የተገነባ መሆኑን ያመለከተ የተሳሳተ መረጃ ሲያጋሩ ቆይተዋል። ትራምፕ ይህን አወዛጋቢ ጉዳይ በትላንትናው ዕለት ዳግም ያነሱት ሲሆን ይህም በግድቡ ጉዳይ ያለው ልዩነት አደራድራለሁ ሲሉ ከቀናት በፊት ትራምፕ ይፋ ደብዳቤ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከላኩ በኋላ የመጣ ነው። ትራምፕ በህዳሴ ግድብ ላይ ለግብፅ የሚወግኑት ከጋዛ ጋር በተገናኘ እንደሆነ ተንታኞች ይናገራሉ። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, the beautiful Nile. በቀጣይ መረጃ የታሰሩት ጀነራል ያሉበት አልታወቀም። የትግራይ ጸጥታ ኃይሎች የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጉሽ ገብረን በቁጥጥር ስር መዋላቸው ከተሰማ በኋላ የጀነራሉ እስር ጉዳይ አነጋጋሪነቱ እንደቀጠለ ነው። ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም ይታወቃሉ። ከኮር በላይ በሚል የሚታወቁትን አዛዦች የተቃወሙት ብርጋዴር ጀነራሉ ካለፈው ዓመት ጥር ጀምሮ ከሰራዊቱ ታግደው ቆይተዋል። የክልሉ የሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ባወጣው መግለጫ የሥነ ምግባርና ሕግ ጥሰት ፈጽመዋል ባላቸው አባላት ላይ ሕጋዊ እርምጃ ሲወስድ መቆየቱን አስታውቋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ሕግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸው ታውቋል ሲልም ከሶ ነበር። የብርጋዴር ጀነራል ጉሽ ገብረ መታሰር ከተሰማ በኋላ ቤተሰቦቻቸው ያሉበትን ሁኔታ እንደማያውቁ ገልጸዋል። አዲስ ስታንዳርድ ባስነበበው ዘገባም ቤተሰቦቻቸው የታሰሩበትን ቦታ እንዲገልጹና የህግ አማካሪ እንዲሁም የቤተሰብ አባላት እንዲጎበኟቸው ፍቃድ እንዲሰጥ ጠይቀዋል። ጀነራሉ ከታሰሩ በኋላ ህገ መንግስታዊ መብታቸው መነፈጉንም ቤተሰቦቻቸው ገልጸዋል። የጀነራል ወንድም አቶ ይብራህ ገብረ እንደተናገሩት ስለታሰሩበት ምክንያት ለቤተሰብ የተነገረ ነገር የለም። ጀነራል ጉሽ የት እንዳሉ እንደማያውቁና ከታሰሩበት ጊዜ ጀምሮ ጠበቃ እንዳያገኙ መከልከላቸውን ወንድማቸው አንስተዋል። አቶ ይብራህ እንደተናገሩት ጀነራሉ የጤና እክሎች ቢኖርባቸውም ቤተሰብ ለጤና ሁኔታ ተስማሚ የሆነ ምግብና ልብስ ማቅረብ አለመቻሉን ተናግረዋል። ይህ በእንዲህ እንዳለ በትግራይ ጦርነት ከተዋጉ የሰራዊቱ አባላት መካከል 175 የሚደርሱ አዛዦች፣ ምክትሎቻቸው፣ የሎጂስቲክስ ኦፊሰሮች የሚገኙባቸው ሲሆን አብዛኞቹ የህወሓት የቀድሞ ታጋዮች ናቸው። ባለፈው ዓመት ጥር ወር ላይ የትግራይ ሰራዊት ከፍተኛ ኮማንደሮች በፕሪቶሪያ ስምምነት የተመሰረተ የክልሉ ጊዜያዊ አስተዳደር የተጣለበትን ግዴታ እየተወጣ ስላልሆነ ለውጥ እንዲደረግበት እንዲሁም ደካማ አመራሮቹ እንዲተኩ መወሰናቸውን ባሳወቁበት ወቅት ወደ 10 የሚሆኑ ከፍተኛ አዛዦች ስብሰባ ረግጠው ወጥተዋል። ጊዜያዊ አስተዳደሩ ኃላፊነቱን ካለመወጣቱ ባሻገር ዓላማውን እንዳላሳካ፣ የህዝብን ፍላጎት እንደከዳና የውጭ ኃይሎች መጠቀሚያ እንደሆነ በመግለጽ ከሰዋል። ይህን ተከትሎም ከትግራይ ወታደራዊ አመራሮች በተቃራኒው በመቆም የተወሰኑ ወታደሮች የራሳቸውን ኃይል ሲያቋቁሙ፣ የተወሰኑት ደግሞ ከአመራርነታቸው መነሳታቸው ይታወሳል። ብርጋዴር ጀነራል ጉሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉ ታጣቂ ኃይሎች አዛዦችን በመቃወም ይታወቃሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጀነራሉ ከእስር እንዲፈቱ ሲሉ ጥሪ ማቅረባቸው ይታወቃል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ ጽሑፍ የኮማንደሩን እስራት ተቃውመዋል።
በቀጣይ ርዕስ አሰብን ማስቀረት እንጂ መጠቀም አልከለክልም። ኤርትራ ከኢትዮጵያ ጋር ባለው ውዝግብ ከአሜሪካ ድምጿን አሰምታለች። ኤርትራ ኢትዮጵያ የባህር በር እንዳትጠቀም አልከለከልኩም ብላለች። በአሜሪካ የሚገኘው የኤርትራ ኤምባሲ ከሳምንት በፊት ዘ ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ አሳሳች፣ ሚዛናዊነት የጎደለውና ፖለቲካዊ ዓላማ ያለው ሲል አጥብቆ ተቃውሟል። ኤምባሲው ባወጣው ጠንካራ መግለጫ ጽሑፉ ላዩን ሲታይ በምስራቅ አፍሪካ ሊከሰት ስለሚችል ጦርነት የሚያስጠነቅቅ ቢመስልም በተግባር ግን የኢትዮጵያ መንግስት የቀይ ባህርን በሉዓላዊነት የመጠቀም ፍላጎትን ለማሳካት የሚያራምደውን ጠባጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚያቀርብና የሚያለሳልስ ነው ሲል ኮንኗል። በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራ ሉዓላዊነት ጥያቄ ውስጥ የሚከት፣ በሌላ በኩል ግን የኢትዮጵያ መንግስት በሕገ ወጥ መንገድ የሚያነሳውን የድንበር ይገባኛል ጥያቄ ችላ ያለ ነው ሲል ኤምባሲ ወቅሷል። በተለይም ኤርትራ ለኢትዮጵያ የባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። ኤርትራ በታሪኳ ለንግድና ለኮሜርሻል አገልግሎት የሚውሉ የባህር በር አጠቃቀምን በህጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀምን ከሉዓላዊነትና ከባለቤትነት ጋር የማምታታቱን ሂደት ፈጽሞ አትቀበልም ብሏል መግለጫው። የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጉዳይና ታሪካዊ ስህተት ማረም አድርጎ ማቅረቡ በ1964 የአፍሪካ አንድነት ድርጅት የካይሮ ጉባኤ የጸደቀውን የቅኝ ግዛት ድንበሮችን የማክበር አስገዳጅ መርህና የተባበሩት መንግስታት ቻርተርን የሚጥስ አደገኛና ህገወጥ አካሄድ መሆኑን ኤምባሲው አስገንዝቧል። ማንኛውም የባህር በር የሌለውም ሆነ የባህር ጠረፍ ያለው ሀገር በሌላ ሉዓላዊ ሀገር ግዛትና ወደብ ላይ የሉዓላዊነት መብት እንደሌለው ያተተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግ፣ በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት እንዳልሆነ አጽንኦት ሰጥቷል። በቀጣይ መረጃ የሳምንቱ የዶላር ጨረታ $1 155 ተሸጠ። 21 ባንኮች ዶላር ሳያገኙ ቀሩ። የኢትዮጵያ ብሔራዊ ባንክ በየ15 ቀኑ የዶላር ጨረታ እንደሚያወጣ ይታወቃል። በፕሮግራሙ መሰረት በሳምንቱ ባካሄደው የውጭ ምንዛሬ ጨረታ የባንኮች ፍላጎት ከአቅርቦት ጋር ሳይጣጣም ቀርቷል። ፍላጎቱ ከቀረበው ዶላር በ24.7 ሚሊዮን ዶላር በልጦ ተገኝቷል። ብሔራዊ ባንክ በትላንትናው ዕለት የውጭ ምንዛሬ ጨረታውን ያካሄደ ሲሆን በጨረታው ከተሳተፉ 21 ባንኮች መካከል 6ቱ ዶላር ሳያገኙ መቅረታቸው ታውቋል። ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ የጀመረው ከመጋቢት 2017 ዓ.ም መጨረሻ አንስቶ መሆኑ ይታወቃል። በዚህ መሰረት ባንኩ በትላንትናው ዕለት 15ኛውን ዙር የውጭ ምንዛሬ ጨረታ ነው ያደረገው። በዚሁ ጨረታ ማዕከላዊ ባንክ ለጨረታ ያቀረበው $70 ሚሊዮን ቢሆንም በጨረታ የተሳተፉ ባንኮች ባቀረቡት ዋጋ የተጠየቀው አጠቃላይ የውጭ ምንዛሬ መጠን ግን $94.7 ሚሊዮን እንደሆነ ብሔራዊ ባንክ ይፋ ያደረገው የውጤት መግለጫ ያሳያል። ይህ የባንኮች የውጭ ምንዛሬ ፍላጎት ብሔራዊ ባንክ ካቀረበው የገንዘብ መጠን በ24.7 ሚሊዮን ዶላር የላቀ ነው። በጨረታው ለ$1 የቀረበው ከፍተኛ ተመን 155 ብር ሲሆን ዝቅተኛው 153 ብር ነበር። $1 በጨረታ የተመነዘረበት አማካኝ ጭማቂ ዋጋ 154 ብር ከ9207 ሳንቲም ሲሆን ዝቅተኛው ደግሞ 154 ብር ከ78 ሳንቲም እንደሆነ በብሔራዊ ባንክ መረጃ አመልክቷል። በቀጣይ ርዕሳችን አሜሪካ የ$1 ሚሊዮን ጉርሻ። አሜሪካ በሶማሊያ በወታደራዊ ጦር ሰፈርና ባለሙያዎቿ ላይ የተሰነዘረ ጥቃትን ተከትላ ጥቃት አድራሾችን የተመለከተ መረጃ ለሚሰጥ የ$1 ሚሊዮን ጉርሻ አውጃለች። ጥቃቱ የተፈጸመው በሶማሊያ ኪስማዮ ዓለም አቀፍ ኤርፖርት ላይ ባለ የአሜሪካ ጦር ይዞታ ነው። ጥቃቱን አልሸባብ እንደፈጸመ የገለጸ ሲሆን ኤርፖርቱ ላይ ቡድኑ ጥቃት ያደረሰው በሮኬትና ሞርታር ድብደባ በማድረግ ነበር። በኤርፖርቱ ላይ የነበሩ የአሜሪካና አፍሪካ ሰላም አስከባሪ ኃይሎች ኢላማ ተደርገዋል። የአሜሪካ ባለስልጣናት በጥቃቱ የሞተ ሰው እንደሌለና በንብረት ላይ የደረሰም ጉዳት እንደሌለ ገልጸዋል። ማን ጥቃቱን እንዳደረሰ የምታውቁት ነገር አለ ከሆነ በአሜሪካ መንግስት ዌብሳይት ላይ በመግባት በሚስጥር መረጃውን ያስፍሩ። የእርሶ መረጃ ሽብርተኞቹን ለመያዝ ካስቻለ $1 ሚሊዮን ሽልማት ያገኛል የሚል ማስታወቂያ አሜሪካ ለጥፋለች። ኪስማዮ ሪፖርት የአሜሪካ አፍሪካ ኮማንድ ጦር የሚገኝበትና ለሽብር ዘመቻ የድሮን ዘመቻዎች የሚሳለጡበት ነው። የአሜሪካ ጦር የራሱ የጦር ሰፈርም ከአየር ማረፊያው አቅራቢያ አለው። በጦር ሰፈሩ አሜሪካኖቹ ለሶማሊያ ዳናብ ልዩ ኃይሎች ወታደራዊ ስልጠና ይሰጣሉ። የግዛቱ የጁባላንድ ኃይሎች በዚህ የጦር ሰፈር ድጋፍ ይደረግላቸዋል። የጁባላንድ ባለስልጣናትም ስለ ጥቃት ፈጻሚዎቹ መረጃ ያላቸው በአፋጣኝ መረጃውን ሰጥተው በሽልማት ፕሮግራሙ ተጠቃሚ እንዲሆኑ ጥሪ አድርገዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።